ሰላም እንዴት አላችሁ ውድ ተማሪዎቻችን፣ ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ11ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዩኒት 7 ላይ ነን። ሜን ሴክተርስ ኤንድ ሴክቶራል ፖሊሲስ የሚለውን እንግዲህ ቶፒክ እያየን ነው። 7.2 ላይ እያየን እንገኛለን። ከዚህ በፊት እንግዲህ በ7.2 ስፔሲፊክ ፖሊሲስ ኤንድ ስትራቴጂስ ኦፍ ዘ አግሪካልቸራል ሴክተር ፓርት 1 አይተናል። ዛሬ ደግሞ ፓርት 2ን የምናይ ይሆናል ማለት ነው። እንደ ሁልጊዜው ሳይታችንን በማስታወስ እጀምራለሁ። lucybridgeacademy.com በመጎብኘት ብሪፍ ኖቶች እንዲሁም ብዙ ጥያቄዎችን ያሉበት ኩዌስችን ባንክ እንዲሁም ደግሞ ፐርሰናላይዝድ ኤአይ አሲስታንት መጠቀም ትችላላችሁ። ፕላስ ዛት ደግሞ በሁሉም የሶሻል ሚዲያ ፕላትፎርሞች ላይ ስለምንገኝ ቤተሰብ እንድትሆኑን ጋብዛለሁ። ሶ ስፔሲፊክ ፖሊሲ ኤንድ ሴክተር ኦፍ ዘ አግሪካልቸራል ሴክተር ኢን ኢትዮጵያ በሚለው እንግዲህ ባለፈው የኢምፔሪያል ሪዥሙን አቴምፕት አይተን ነበረ። ላርጅ ስኬል ላይ ፎከስ ያደረገ ነው ብለናል። እንግዲህ ላርጅ ስኬል እና ፕራይቬት ኢንቨስተሩን ፎከስ ሲያደርግ ሊሚትድ የሆነ ለስሞል ሆልደር ፋርመሮች ሊሚትድ የሆነ አቴንሽን ሰጥቷል። ይሄ ደግሞ ፌል እንዲያደርግ አድርጎታል ብለናል። እስኪ እንያቸው። ላርጅ ስኬል ሜካናይዝድ ኮሜርሻል ፋርምስ የሚባል ፕሮጀክት ነበረው። ሶ ዲስ ላርጅ ስኬል ሜካናይዝድ ኮሜርሻል ፋርምስ ኤምድ ቱ ዋት ፕሮሞት ኤክስፖርትስ ኤንድ ኢምፕሎይመንት ክሪኤሽን። እንግዲህ ኤክስፖርትን ፕሮሞት ለማድረግ በተለይ ደግሞ ኢምፖርት ሰብስቲቱሽን ላይ ነበር ፎከስ የሚያደርገው የኢምፔሪያል ሪዥሙ። እንግዲህ ኢንዱስትሪያል ሴክተሩን ስናይ እናየዋለን። ነገር ግን በአግሪካልቸር ሴክተር ላይ ደግሞ አፐር ሃንድ ያለንን ምርቶች ኤክስፖርት ማድረግ ላይ እና ኢምፕሎይመንት ክሪኤሽን ላይ ፎከስ ያደረጉ ላርጅ ስኬል ሜካናይዝድ ኮሜርሻል ፋርምስ ኢንሰንቲፋይዝ ሲያደርግ ነበር ማለት። ትልልቅ እርሻዎችን ፕራይቬት ኢንቨስተሮች ወስደው ትልልቅ ማሽነሪዎችን አስገብተው እንዲያመርቱ እንዲሁም ደግሞ ሌበር ሰርፕላስ ያለንን ሌበር እንዲቀጥሩልን በሚል የተጀመረ ፕሮጀክት ነው። ፋርምስ ዩዝድ ሞደርን ማሽነሪ ኬሚካል ፈርቲላይዘርስ ኤንድ ሃየርድ ሌበርስ። እንግዲህ እነዚህ ትልልቅ ፋርሞች ሞደርን ማሽነሪ ይጠቀማሉ፣ ኬሚካል ፈርቲላይዘር ይጠቀሙ ነበር፣ እንዲሁም ደግሞ ያለንን የሌበር ሰርፕላስ ሃየር ያደርጉ ነበር ማለት ነው። ሶ እንዴት ያበረታታቸው ነበር? ገቨርንመንቱ ታክስ ሆሊዴይ ይሰጣቸው ነበረ። ገቨርንመንት ኢንሰንቲቫይዝ ኢንክሉድድ ታክስ ሆሊዴይዝ ፎር 5 years እንግዲህ ለ5 ዓመት የታክስ እፎይታ ያገኙ ነበር እነዚህ ኢንቨስተሮች ማለት ነው። እንደ ኦልሶ ከ200 ሺህ ብር በላይ ኢንቨስት ለሚያደርጉ የ5 ዓመት የታክስ እፎይታ ያገኙ ነበር ማለት ነው። ሶ አውትካምስ ኦፍ ላርጅ ስኬል ኮሜርሻል ፋርምስ ምን አይነት አውትካም ነበራቸው የሚለውን ስናይ ዲስ ፋርምስ ፕሮዲውስድ ፉድ ኤንድ ፋይበር ክሮፕስ and they accounted for what 5% of the total agricultural output። እንግዲህ በታሰበው ልክ ባይሆንም 5% የቶታል አጠቃላይ የግብርና ምርት አውትፑት 5% ይዙ ነበረ። only around 3% of cultivated land was covered by these large scale commercial farms። ከዛ በኋላ እንግዲህ ከ1974 በኋላ የመጣው መንግስት እነዚህን ትልልቅ የላርጅ ስኬል ኮሜርሻል ፋርምስ የፕራይቬት ኦነርሺፕ የነበራቸውን ምን አድርጓቸዋል ማለት ነው? ስቴት ኦውንድ አድርጓቸዋል። The 1974 popular uprising changed agricultural ownership structure. So commercial farms were nationalized in 1975. በ1974 ወደ ስልጣን ከመጣ በኋላ ደርግ በቀጣይ ዓመት 1975 ላይ ሁሉም እነዚህ ኮሜርሻል የንግድ ግብርና ቦታዎች ናሽናላይዝ ተደርገዋል። they were converted into what state owned farms የመንግስት የሚያስተዳድራቸው ፋርሞች ሆነዋል ማለት ነው። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ